ቁጭ ያልናፈቀህ ማለት እኔ ልጅ እኔ ሽታ እኔ ጠረን እኔ ፍቅር እና ያው እንግዲህ ሲያገኘው ምን አይነት ፊሊንግ እንደሚያሳይ ምን እንደሚል ምናምን እንግዲህ ማለት አብዛኞቻችሁ እንደገመታችሁት ላይክ ማለት ብዙ የማይሆኑ ነገሮችን እያሰባችሁ ነው ያላችሁት። ላይክ አለ አይደለ ከልጁም ጋር በሰላም እንዲገናኝ የሆነ ህግ የሚያስቀምጠለት ታይም ነበረ። ያንንም ታይም ከዛም ታይም ውጪ እየመጣ ማየት እንደሚችል ብዙ ጊዜ ደጋግሜ ነግሬዋለሁ። መጥቷል አባት ወይል ከማቀባበል አድርግለት። አይመችኝም። እንዴት ተሰራለ? ደህና ነህ? ሂሪጂ እኔ ጌታ እንዴት ነህ? ስላሰብኩኝ ነው ላሳይክ የመጣሁት። ማለት የሆነ ሰሞን አሪፍ ትመጣ ታየው ነበረ። ከዛ ደግሞ ጠፋ። ያው ቡችም በዛው አባቱን ያያል ብዬ አሰብኩኝ። እንዲሁም አንተም ለምን በዚሁ አሪፍ እየመጣህ ነበረ፣ በዛው ለምን ቀረህ ልልህ ነው። ለምን ነው ልጅህን መትከላየው? ይሄንን ሰሞን ቆየህ እኮ ካየከው በሰላም ነው። እሱም ብቻ ቼክ ለማድረግ እንግዲህ ዛሬ ሩታዬ ልጁን ልዑልን ይዛ ለአብርሃም እንደመጣች ቪዲዮ ላይ እንዳያችሁት ነው። ሲቀጥል ደግሞ ጋይስ ጥያቄ የሆነብኝ ከዛሬ ትላንትና ከትላንት ወዲያችን 2 ቀን አብርሃም ልዑልን ይዞ እንግዲህ ሲዝናና አይተናል። በቲክታክ መንደር ምናምን ነገር ይዞ ወክስ ያደርጋ አይተናል። እንዲሁም ደግሞ ሩታም ትላንትና ልጁን መጥቶ በሰላማዊ መንገድ እያየ ነው። አሁን ላይ ሰላም ነን፣ ሰላም ወርዷል፣ ከሁላቸውም ጋር ሰላም አውርጃለሁ ብላለች። እውነት ለመናገር ሰላም ወርዷል አይተናል። ይሄ ቪዲዮ የመች ቪዲዮ ነው ለኔ ጥያቄ የሆነው ማለት ነው ጋይስ። ምክንያቱም ሩታዬ እያለች ያለችው ቆይተሃል፣ ይሄን ሰሞን መጥተህ ልጁን እያየህ አይደለም፣ ምንድነው? ምን ተፈጥሮ ነው ልጅህን ማየት የከለከለህ? ምን ቢገጥምህ ነው እያለችው ነው። ይሄ ማለት እንግዲህ ያው አብርሃም እዛ ሳይሄድ ሰንበትበት ወይ ደግሞ እንደቆየ ነው የሚያሳየው ከንግግራቸው ማለት ነውና ይሄ ቪዲዮ እውነት ለመናገር የዛሬ ቪዲዮ አይመስለኝም ጋይስ። የምሬን ነው የምላችሁ። ምክንያቱም ከትላንት ወዲያና 2 ቀን አብርሃም ልጁን ይዞ ሲዝናና አይተናል። በቲክቶክ መንደርም እያየን ነው። እንዲሁም ደግሞ ሩታዬም ደግሞ ከህይወቴ መውጣት ያለባቸውን ሰዎች ከህይወቴ ካስወጣው በኋላ የኔም ህይወት ሰላም አግኝቷል፣ ሰላሜ ተመልሷል፣ አባትና ልጅም በሰላማዊ መንገድ እየተገናኙ ነው ብላለች። በዚህ ቪዲዮ ደግሞ ለምን ጠፋክ? ይህን ሰሞን አይተህ መተህ አላየህም? ምክንያቱም ምንድነው እያለችው ነው። እኔ ይሄ ቪዲዮ የቆየ ቪዲዮ ይመስለኛል እውነት ለመናገር። ዞሮ ዞሮ ግን እንደዚህ ቢመጡልን ደስ ይለናል እውነት ለመናገር። ምክንያቱም አስባችሁታል ምን ያህል ድባብ እንዳለው ምን ያህል ውበት እንዳላቸው። የምሬ ነው የምላችሁ። እና ምናልባት አብርሃም ልብ ገዝቶ ያው ልብ የሚገዛ አይመስለኝም። የምሬ ነው የምላችሁ። ልብ ገዝቶ ከልጁ ጋር ሆኖ ለልጁ ሲል አብሮ ቢሆኑ ደስ ይለናል። እና ወደ ቤት ለምንድነው ያልመጣከው? ለምንድነው የጠፋከው ስትለው ነጻነት እየተሰማኝ አይደለም፣ ውስጤ ሰላም እያገኘ አይደለም፣ ብዙ ነገሮችን እየተሰሙኝ ነውና ከዛ አንጻር ነው የጠፋሁት እንጂ ልጄን ማየት ጠልቼ አይደለም እያለ ነው። እኔ እሷም ሩታም ደግሞ ምን አለችው? አንተ ወደ ቤት ስትመጣ እኔ እየተጫንኩህ ነገር አለ ወይ? ምንድነው ያጠፋሁት ጥፋቴ? ስትመጣ ሩም ውስጥ ገብተህ ከልጅህ ጋር ተጫውተህ ሲበቃህ ትወጣለህ ስትለው እኔ ልጄን ይዤ ነው እንጂ ወደ ውጭ የሚወጣው ቤት ቁጭ ብዬ ከልጄ ጋር አሳልፌ አላቅም እያለ ነው። እንግዲህ ያ ይዞ የሚወጣበት ምክንያት ለአንዳንድ ነገሮች ለቪዲዮዎች እንዲመቸው ነው እውነት ለመናገር እንጂ ሩታ ልጁን ይዘህ ወጥተህ ውጪ እዩ አትለውም። እዚህ ጋር ማወሻሸት አያስፈልግም። አብርሃም ልጁን ይዞ የሚወጣው ቪዲዮ ለመቅረጽ የቲክቶክ ቪዲዮዎችን ለመስራት ለማሳየት ልጁን እያየ እንደሆነ ለማሳየት ነው።
እንጂ ሩታዬ ውጣ ከቤት ብላ የሆነ ነገር ብላው ቢሆን እኔ ልጄ ማየት በሄድኩበት ጊዜ እንደዚህ ያርጋኛለች ብሎ እሱ ራሱ ይናገር ነበርና በነገራችን ላይ ያው ፈርቼ ነው ብሏል። ምንድነው የሚያስፈራክ? ከዚህ በኋላ ማገዝ ባለብኝ መንገድ እኔ ማግዝህ ነገር ካለ ከጎንክ ነኝ ብለዋለች። እንግዲህ መጨረሻቸውን ያሳምርላቸው ጋይስ። እውነት ለመናገር አሁን ላይ ሰላም በእንደዚህ አይነት ሰላም ራሱ መገናኘታቸው አንድ ትልቅ ነገር ነው። ከዚህ በኋላ ደግሞ የሚፈጠረውን ፈጣሪ ነው የሚያውቀው። እኛ ሰዎች ምንም የምናውቀው ጉዳይ የለምና ምናልባት የዚህ የህፃን ጨቅላ ህፃን ልጅ አምላክ ብሎ ሁለቱ የሚታረቁና አንድ ላይ ቢሆኑ ደስ ይለናል እውነት ለመናገርና ያው የአብርሃምን ህይወት ስናስብ ደግሞ እንግዲህ አሁን እሱ በጥልቅ የፍቅር ግንኙነት ላይ ነው ያለው። ጧ ያለ ፍቅር ላይ ነው ያለው። ይመለሳል አይመለስም እሱ ፈጣሪ ነው የሚያውቀው። ሩታዬም እንግዲህ ያው ታገሺ፣ የረጋ ወተት ቅቤ ይወጣዋል ይባላል። እንግዲህ ሰዎችን ከዙሪያዋ ካባረረች በኋላ ሰላማዊ የሆነ ህይወትና ሰላማዊ የሆነ መንገድ ላይ ነው እየተጓዘች ያለችው። ደስ ይላል እውነት ለመናገርና ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ባይ ባይ።